በስተመጨረሻ አቢጌል ሚስጥሩን አውቃለች። ምክንያቱም የናታንን የቤት ቁልፍ ከሰራተኛዋ በመቀበል ካሜራ በማስቀመጥ እንግዲህ አቢጌል ምን ያህል ተንኮለኛና ለጀመረችው ነገር እንዴት መዳረሻውን እንደምትፈልግ አይተናል። ካሜራ በማስቀመጥ ናታን የቱ ጋር እንዳስቀመጠው በካሜራ አይታ ከሰራተኛዋ ቁልፉን በመቀበል ነው ያንን ደብዳቤ ያገኘችው ማለት ነው። እንግዲህ ደብዳቤውን እንዳገኘች ወዲያው አላየችውም። ከናታን ጋር ለማምለጥ ብላ እንግዲህ ቤቷ ውስጥ ብትሆንም ነገር ግን ያ ወረቀት ሳታነበው ኤቢ ግማሹ ተቆርጧል ማለት ነው። ስለዚህ አሁን ላይ ኤቢ ወዲያው እንዳገኘችው ናታን ሳይመጣባት ሙሉን ብታነበው ኖሮ ደረጀ የዳጣ አባት እንደሆነና እንደገና ደግሞ አሁን ላይ ያረገዘችውም ልጅ የደረጀ ልጅ እንደሆነ ታውቅ ነበር ማለት ነው። ነገር ግን እንደምንም ብሎ ናታን ደርሶባት ነው ያንን ወረቀት ግማሹን እየተቀደደው። ነገር ግን ናታንም ይሄንን ሚስጥር አያውቅም ነበር ማለት ዳጣ የደረጀ ልጅ መሆኗን ሳይሆን እናቷ ሰላም መሆኗን ይሄንን ሚስጥር አያውቅም ነበር። እንደገና ደግሞ አሁን ላይ አቢጌልም ይሄንን ሚስጥር አታውቅም ነበር። አቢጌል ግን ድሮም ዳጣ የደረጀ ልጅ እንደሆነች በመገመት ነበር ይሄንን ነገር ለማንም ብትናገር ማንም ግድ ያልሰጣቸው ማለት ነው። ስለዚህ ይሄንን ነገር እንግዲህ በስተመጨረሻ አቢጌል አረጋግጣለች ማለት ነው ዳጣ የአቶ ደረጀ ልጅ እንደሆነች። ነገር ግን ሰላም የዳጣ እናት እንደሆነች ይሄንን ነገር አላወቀችም። አቢጌል ይሄንን ነገር ካወቀች በኋላ ይሄንን ሚስጥር ወዲያው ለወይዘሮ ማርታ ለመናገር ፈልጋለች። ምክንያቱም ወይዘሮ ማርታ ብዙ ጊዜ አቢጌል በምትነግራት ነገር ላይ ተአማኝነት ስለሌላት ማለት ነው አሁን ላይ ልታረጋግጥ ማለት ነው። አሁን ግን ናታን አቢጌል እንድትናገር አልፈልግም። ምክንያቱም ይሄንን ሚስጥር ተናገረች ማለት ከአቶ ደረጀ ጋር ይጣላሉ፣ ቤተሰቡ ይጣላል ነው። ናታን አሁን ላይ ይሄንን ወረቀት አቢጌል በማየቷ ተጨንቋል። ምክንያቱም በሱ ምክንያት ነው ይሄ ሁላ ቤተሰብ ሊጣላ የሚችለው። ስለዚህ ናታን እንግዲህ አቢጌል ላይ ጨክኖባታል፣ ወይም ደግሞ እንዳትናገር እንግዲህ አፏን አፍኑ ይዟታል ማለት ነው። በዚህ መሃል ግን ናታን አቢጌልን አፏን ባፈነበት ሰዓት አቢጌል ጸጥ እንዳትል ወይም ደግሞ እንዳትሞት እፈራለሁ። ምክንያቱም ትንፋሽ እያገኘች ስላልሆነ ማለት ነው። በንዴት ነው ናታንም አቢጌል ያንን አፏን ሸፍኖ እያፈናት የነበረው። ስለዚህ የአቢጌል ቀጣይ እርምጃ ምን ይሆናል ብላችሁን የምታስቡት? ወዲያው ለወይዘሮ ማርታ ትናገራለች ወይስ ናታን እንዳትናገር ከአቢጌል ጋር የሚስማሙበት ነገር ይኖር ይችል ይሆን? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ዳጣ ክፍል 74 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 74 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ በአቶ ደረጀ በኩል በጣም ጭንቀት ውስጥ ገብቷል። ምክንያቱም ያንን ወረቀት እንዴት ሰላም ናታን ልትሰጠው ቻለች? ወይም ደግሞ ለዳጣ እንዴት ለመስጠት አሰበች? ወይም እንዴት እኔን አላመነችኝም? ወይም ደግሞ እኔ እንዴት ሚስጥር እንደሚይዝ አላወቀችም ነው። ምክንያቱም አሁን ላይ አቶ ደረጀ ያንን ወረቀት ካገኘ በኋላ እዛ ውስጥ ያለው ነገር አለማንበቡና ምን እንደሆነ አለማወቁ ጸጽቶታል። ለናታንም መስጠቱ ነው አሁን ላይ እየተጨነቀ ያለው። ምክንያቱም ወይስ ባልሰጠውት ነበር እያለ ነበር እያሰበ ያለው። እውነት አቶ ደረጀ ለናታን ባልሰጠው ነበር በቃ እሱ ጋር ተቀምጦ ወይም ቢደብቀው ይሻል ነበር። ምክንያቱም አቢጌል እንደምትከታተለው እያወቀ ናታን እንዴት እንደዚህ ያደርጋል? በቃ ዞሮ ዞሮ ታወቀባቸው። የመጨረሻ ወረቀቱ ምን ሚስጥር እንዳለው ፈልጋ ነበር። አቢጌል ግማሹንም ቢሆን አውቃለች። አሁን ግን ናታን ለአቢጌል የሚነግራት ነገር ምንድነው? እሷ አሁን ላይ ዳጣ የአቶ ደረጀ ልጅ ነች ብላ ባሰበች ቁጥር ነገር ግን ቤተሰቡ ይበጠበጣል እያለ የሚነግራት ከሆነ አቶ ደረጀ ደግሞ ዳጣን ይዟት ስለመጣ የዳጣ አባት ደግሞ አቶ ደረጀ ነው ብላ እንድታስብ ነው አቢጌል ያደረጋት ማለት ነው ናታን። ስለዚህ ይሄ ሚስጥር ታውቋል። እንግዲህ አቶ ደረጀም ለዚህ ነገር መዘጋጀት አለበት ብዬ ነው የማስበው። ወይዘሮ ማርታም ቢሆን ይህንን ነገር ከሰማች ምን ውጣት ይሆን? በጣም ከባድ ነገር ነው። እንግዲህ ወይዘሮ ማርታ በሄደች ሰዓት ነው ይሄ ሁላ ነገር የተፈጠረው። ሰክሮ ስለነበር ከሰላም ጋር የተኛው ማለት ነው። እንዲያውም አሁን ላይ ያረገዘችው ልጅ የኔ ይሁን የኔ አይሁን እኔ ላውቅ አልችልም እያለ ነው። ምክንያቱም ይህንን ነገር ቢያንስ
ማረጋገጥ ይፈልጋል። የዳጣ ጊዜ እንኳን ሰክሮ እንደነበር ነው። የዳጣ ጊዜ እንኳን እንግዲህ ተሳስቶ እንደነበር ነው። ነገር ግን አሁን ላይ የተረገዘው ልጅ ምንም ቢሆን ቢሰክር እንዴት ከሰላም ጋር እንደተኛው አላወኩም እያለ ነው እያሰበ የሚገኘው ማለት ነው። ስለዚህ ላያምን ይችላል ማለት ነው። አቶ ደረጀ ወደ ዲኤንኤ ምርመራ ሊመጣ ይችላል የአሁኑ የተረገዘው ልጅ ማለት ነው። እንግዲህ አሁን ላይ አቶ ደረጀ ወይዘሮ ማርታን ሊያሳምናት እየሞከረ ነው ማለት የምጥን ቤተሰቦች እንደተጣሉ ስለሚታወቅ አሁን ላይ ምጥን ያለችበት ሁኔታ በጣም ከባድ ሐዘን ውስጥና ችግር ውስጥ እንደገባች ትምህርት ቤትም እስከ መቅረት ድረስ ያደረሳት ድረስ ነገር ምንድነው የቤተሰቦቹ አለመግባባትና መጣላት ነው። ስለዚህ አሁን ላይ አቶ ደረጀ ለወይዘሮ ማርታ እያላት ያለው ምንድነው ሰው ወይም ደግሞ ቤተሰብ ባልና ሚስት የማይጣላው ለልጆቹ ሲል ነው። የልጆቹን እንደዚህ አይነት ነገር ውስጥ እንዳይገቡ ላይጣሉ ይችላሉ፣ ደብቀው የያዙትን ነገር ደብቀው ሊኖሩ ይችላሉ እያለ ለወይዘሮ ማርታ እየነገራት ነው። እንግዲህ ከዚህ በፊት አቶ ደረጀ ወይዘሮ ማርታን እንግዲህ ሰላም ለሷም ብቻዋን እንደምትነግራት ከነገራችሁ በኋላ አቶ ደረጀ ተበሳጭቶባታል። ወይዘሮ ማርታ በጣም ግራ ገብቷታል። ምክንያቱም እንዴት ሰላም ለኔ ሚስጥር መናገሯ ወይም ደግሞ ለብቻዋ መናገሯ አንተ ምን ያናድዳል ወይስ የሆነ ነገር አለ እያለች ወይዘሮ ማርታም አቶ ደረጀን እየጠረጠረችው ነው። አቶ ደረጀም አሁን ላይ ይህንን ነገር ከኔ ጋር ሆነሽ ነው ሰላም መናገር ያለባት እንጂ ከኔ ውጭ አይደለም እያለ ነው። እንግዲህ አቶ ደረጀ አሁን ላይ ሰላም የልጁ አባት እናገራለሁ ካለች ጊዜ ጀምሮ ማወቅ ፈልጎ ነበር። ነገር ግን ሰላም የልጁ አባት እሱ እንደሆነ ከነገረችው በኋላ ግን ለምን አንተዋትም ለምን እንጠይቃታለን በቃ መናገር ካልፈለገች ብሎ ጭራሽ ለማስቀየስና እንድትናገር ላለመፈለግ ወይም ደግሞ ወይዘሮ ማርታ እንዳትሰማ ለማድረግ ነው። ሰላም ደግሞ ለወይዘሮ ማርታ በሚስጥር እኔ እነግርሻለሁ ማለት ምን ማለት ነው? የቤተሰቡን ነገር ለመበጥበጥ ትዳር ለመበጥበጥ ሆን ብላ ነው እንዴ ይህንን ነገር ያደረገችው? ለምንድነው ከአቶ ደረጀ ተለይታ ሰላም እንድትመጣ በማድረግ ሚስጥሩን ነግርሻለሁ ማለት ምን ማለት ነው? ስለዚህ ሰላም ጥፋት አለባት። በቃ እውነት ልጅ ፈልጋ ነው ከአቶ ደረጀ ይህን ነገር ያደረገችው ወይስ ለውርስና ለገንዘብ ለሀብት ብላ ነው ይህንን ነገር ያደረገችው? ሰላም አሁን ላይ አቶ ደረጀ ያለበትን ሁኔታ እኮ ብታውቅ በጣም ከባድ ነበር። ምክንያቱም አቶ ደረጀ አሁን ላይ ከራሱ ጋር አይደለም። በቃ ጭንቀት ነው፣ ሐሳብ ነው። በቃ የሚያስበው ነገር በሙሉ ስለ ቤተሰቦቹ ነው፣ ስለ ልጆቹ ነው። አሁን ላይ ወይዘሮ ማርታ ይህንን ጉዳይ ይህንን ሚስጥር ከሰማች ምን ሊሆን ይችላል የሚለው ነው እሱ እያስጨነቀው የሚገኘው ማለት ነው። ስለዚህ አሁን ላይ እንግዲህ አቢጌል ያየችው ነገር የሰማችው ያነበበችው በአይኗ ከባድ ነው። ናታን እንኳን ያንን የተነበበውን ሁለቱንም ወረቀት ግማሹን ወረቀት ስጠኝ ማንበብ ፈልጋለሁ ብላ አቢጌል ግማሹን ስላነበበችው ግማሹ ላይ የቀረውን ደግሞ ሐሳብ ለማንበብ ብትፈልግም ነገር ግን ናታን ሁለቱንም ወረቀቶች ቀዳዷቸዋል ማለት ነው። እንደ ምክንያታዊነት ወይም ደግሞ እንደ ማስረጃ ያንን ወረቀት ለማሳየት አቢጌል ለወይዘሮ ማርታ ብትፈልግም ነገር ግን ናታን ያደረገው ነገር ትክክል ነው። ሁለቱን ወረቀት ባይቀደዱ ኖሮ ከባድ ነበር። አሁን ላይ ናታን የዳጣን እንግዲህ ከመጀመሪያው ጀምሮ እንደተወለደች በኋላ ከተወለደችም በኋላ በልጅነቷ አቶ ደረጀ ከወንድሙ ጋር ሆነው እንደጣሏት እንግዲህ ይሄ ሁላ ሚስጥርና ይሄ ሁላ ነገር እንግዲህ ናታን በስተመጨረሻ አወቀ ማለት ነው። ይሄንን ነገር ካወቀ በኋላ ግን እሱም ለራሱ ከብዶታል። የሰማው ነገር ሁላ ከብዶታል። ምክንያቱም ይሄንን ወረቀት ከሰላም መቀበል አልነበረብኝም ማለት ነው እያለ ነው እየተቆጨ ያለው። አቶ ደረጀ ደግሞ አስጠንቅቆታል ከዚህ በፊት ናታንን ማለት ነው። ይሄን ወረቀት ካንተ ውጪ ሌላ ቦታ እንዳይገባ ወይም ደግሞ ለዳጣ የምትሰጣት ከሆነ ሰላም እንዳለች ስጣት እንጂ ማንም እንዳያዩ ብሎ አስጠንቅቆት ነበር። ስለዚህ በዚች ትንሽ ስህተት ምክንያት ይሄ ሁላ ነገር ተፈጠረ። አሁንም ደግሞ በዚች ቁልፍ አማካኝነት አቢጌል ያንን ወረቀት አግኝታ አንብበዋለች። ሁሉንም ነገር ተረድቷለች። ለወይዘሮ ማርታ እስከምትናገር ደግሞ በጣም ቸኩላለች። ነገር ግን ናታን የመውጫውን በር ዘግቶባት እንግዲህ
እንዳትወጣና ስለዚህ ነገር እንዳትናገር የቤተሰቧን ህይወት መመሰቃቀል የማትፈልግ ከሆነና ሁለቱን ማጣላት የማትፈልግ ከሆነ ተረጋግታ እንድታስብና እንዳትናገር ለማድረግ እየሞከረ ነው። አቢጌል ደግሞ ንዴትና ብስጭት አለባት። አሁን ላይ በቀል ነው ያዘችው። በቀል ስላችሁ ምንድነው? ከስከዛሬ ድረስ እሷ የምትናገረው ነገር እንደውሸት ስለተቆጠረባትና እንደገና ደግሞ እውነት እንዳልሆነ ስለተቆጠረባት ያንን ነገር ደግሞ ለማረጋገጥ ትፈልጋለች። ያንን ነገር አረጋግጣ አቢጌል ከዚህ በኋላ የምትናገረው ነገር አንድም ሐሰት የሌለበትና እውነት እንደሆነ ለወይዘሮ ማርታ ለማረጋገጥ ነው ፍላጎቷ ማለት ነው። ናታን ደግሞ በሱ በኩል ወይም ደግሞ በሱ ምክንያት ይህ ቤተሰብ እንዳይበጠበጥና እንዳይተራመስ የቻለውን ሙሉ እያደረገ ነው። አቢጌልንም እየለመናት ነው። ነገር ግን አቢጌል እየሰማችው አይደለም። እስቲ በቀጣይ ክፍል አቢጌል ምን እርምጃ ትወስዳለች ብላችሁ ነው የምታስቡት? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ በስተመጨረሻ አርጁንንም ከዚህ በኋላ አቢጌል ብሎ እንዳይመጣ እንግዲህ አስጠንቅቆታል ማለት ነው። ካልሆነ ግን ከአባቱ ተናግሮ ወደ ፖሊስ ጣቢያ እንደሚያመራው ነው የተናገረው። አቢጌል የማትወድ ከሆነ አንተ ወደዛ ሂድ ብሎ ከዚህ በኋላ ሰፈራቸውን ቢሆን እንዳይቀመጥ ነው እየነገረው የሚገኘው ማለት ነው። እንግዲህ በዛሬው በዳጣ ክፍል እንዴት አያችሁት? አቢጌል ከባድ ነገር ነው ያየችው ያነበበችው። ይህንን ከባድ ነገር ደግሞ ለወይዘሮ ማርታ ለመናገር በጣም ቸኩላለች። እንግዲህ የደረጀንም ሐሰተኝነት ወይም ደግሞ የልጁ አባት መሆኑንም በዛው ሳታውቅ አትቀርም። ምክንያቱም ዳጣን መጀመሪያ ይዛት የመጣው እሱ ስለሆነ ራሱ አቶ ደረጀ የዳጣ አባት እሱ ሊሆን ይችላል ብላ ነው አሁን ላይ አቢጌል እያሰበች የምትገኘው ማለት ነው። ናታንም ቢሆን አሁን ላይ በእጁ ሰው እንዳይሞት ወይም ደግሞ አቢጌል እንዳትሞትበት ብዬ ነው ፈራው። ምክንያቱም እሱ ራሱን ነፃ ለማውጣት ወይም ደግሞ ቤተሰቡ እንዳይጣላ እንዳይረበሽ በሱ ምክንያት ወይም ደግሞ በዚህ ደብዳቤ ምክንያት እንግዲህ እንዳይፈርስ ለማድረግ እየሞከረ ነው። እስቲ የናታን እንግዲህ ውጥንቅጡና የአቢጌል የመናገር ፍላጎቷ በቀጣይ የምናየው ይሁን። እስቲ ሁላችሁም ሐሳብ አስተያየታችሁን በቀጣይ ይሆናል ብላችሁ የምታስቡትን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየት ይህንን ይመስል ነበር። ዳጣ ክፍል 74 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።